የዙፋኔ ሞኝነትና የኩሮቤል ማታለል እንደቀጠለ ይገኛል ማለት ነው። እንግዲህ ኩሮቤል እውነትም በቀሉ ሊወጣ ይመስላል። ሲያዩት እንግዲህ የመጣበትን አላማውን ሊያሳካ የጀመረው ይመስላል። አያያዙን ሲያዩት ክሮቤል እንግዲህ ዙፋኔን በእጁ እንዳታስገባት በዛኛው ቪዲዮ አይታችኋል። እንግዲህ አንቺ እኔ ሰው ሊገልሽ ሲል አፍኖ ሊገሉሽ ሲሉ እኔ ነኝ ያዳንኩሽ ብሎ እንግዲህ አስመስሎ ስሯ ስር ወርቆ በመገኘት በባለፈው ሲያታልላት አይታችኋል። ዙፋኔም ደግሞ ከዛ በተነሳ ደግሞ ቤት ድረስ ወስዳ ከማስተናገድ አልፋ እንግዲህ ከዛም አልፋ ደግሞ ሻይ ቤት ላይ ትንሽዬ ሻይ ቤት ላይ ተገናኝተው ሲሞጋገሱ ይታያሉ። የኔ ቆንጆ ከዚህም በላይ ብጠብቅሽ ያንስብሻል እያለ ሲላት ነበረ። ዙፋኔም ደግሞ አልቸኮልክም እንዴ ለማሞገሱ ስትለው ነበረ። ነገር ግን ያንስብሻል፣ በጣም ቆንጆ ነሽ አንቺ፣ በጣም ነው የምወድሽ፣ ያለ አንቺ መተንፈስም መንቀሳቀስም ምንም ማድረግ አልቻልኩም ሲል ይገኛል። ክሮቤል እንግዲህ እያስመሰለ ነገሮችን በጥበብም ሆነ በማስመሰል እየተሞላ እቅዱንና አላማውን ሊያሳካው የጀመረ ይመስላል። በነገራችን ላይ ክሮቤል እንግዲህ ዙፋኔ ይህን ሲላት ሽንት ቤት ደርሼ ልምጣ ብላ ከሄደች በኋላ ይቅርታ ቤተሰብ ወደ ሽንት ቤት ከሄደች በኋላ ክሮቤልም ደግሞ ስልኳን ፈትሾ ለብሩኬ ለበረከት ዙፋንን ልንገላት ነው የሚል መልእክት አስቀምጠዋል ማለት ነው። ከዛም ባለፈ ደግሞ የእንትኗን አካውንቷን ትኬቷን ወስዶባታል ማለት ነው። እንግዲህ ብሩኬን በረከትም ደግሞ በጣም ደነገጠ፣ በጣም ተደናገጠ። ዙፋን እየሄደ እያለ እንግዲህ የሚይዘው የሚጨብጠው ጠፍቶበት ነበረ። ነገር ግን መልእክቱን የላከው ሌላ ሰው ሳይሆን ይኸው ክሮቤል ነው። እንግዲህ ጥሩ ሰው መስሎ እሷን ያዳነ መስሎ ገብቶ ነገሮቹን ሳያስታውቁበት መጨረስ ነው የፈለገው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ፋሚሊዎች እንደምን አላችሁ? እንደምን ቆያችሁኝ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ኮረዳ ድራማ የተሰኘውን ተወዳጅና ደስ የሚለውን ድራማ ክፍል 23 24 ይዤላችሁ መጥቻለሁ ማለት ነው። ላይክ እና ሼር ሳብስክራይብ ያደረጋችሁ አበረታቱኝ ውድ ፋሚሊዎቼ። እንግዲህ ኮረዳ ድራማ ወይዘሮ ብርቱካን ክሮቤልን የላከችው ነበር የሚመስለው። ነገር ግን ክሮቤል በብርቱካን መልእክት ብቻ ሳይሆን የመጣው የራሱንም በቀል ለመመለስ ይመስላል። እንግዲህ የአባቴን በቀል መልሳለሁ፣ የአባቴን እንትን ያላችሁት እናንተ ናችሁ፣ ህይወታችሁን ሁሉ ሲኦል ነው የማደርግባችሁ እያለ ይገኛል ማለት ነው። እንግዲህ አቶ ክሮቤል ወይዘሮ ትዝታ ደግሞ እንግዲህ ክሮቤል በሚያደርገው ነገር ሁሉ ተጠራጥራበታለች። ብርቱካን የላከችው ሳይሆን እሱ ለራሱ እንደመጣ እንግዲህ እግር በእግር እየተከታተለችው ትገኛለች ማለት ነው ወይዘሮ ትዝታ። ነገር ግን ትዝታንም ከማስወገድ ወደ ኋላ የማይል ሰው ነው። በነገራችን ላይ ክሮቤል ማንንም ሰው ፊቱ ላይ ማግኘት አይፈልግም። ማንንም ሰው በእነሱ ጣልቃ እንዲገባበትም አይፈልግም። ታቅዱም ካላማውም እንደሚያደናቅፈው ሰው አይፈልግም ማለት ነው። እንግዲህ ከዛም በኋላ ዙፋንን ሻይ ቤት ላይ ከጠበቃት በኋላ ሻይ ቤት ለተወሰነ ደቂቃ ቆየት እና ከዛ ዙፋኔም መጣች። ዙፋኔም ስትመጣ አስጠበቅኩ አይደለ ስትለው አይ አንቺን የመሰለች ንግስት ቁሜስ አድሬ ብጠብቅሽ ምን ችግር አለው ሲያንስብሽ ነው ሲላት፣ ዙፋኔም ደግሞ አላበዜ የፈጠነ አይመስልህም ማሞገሱ ስትለው አይ አልፈጠነም፣ እንደውም ላንቺ ዘገየሁብሽ አንቺን የመሰለች ቆንጆ ሲላት፣ የዛኔ በቃ እሺ ወደ መጸዳጃ ቤት ደርሼ ልምጣ ብላ ዙፋኔም ስትሄድ እንግዲህ ስልኳን ፈትሾ ስልኳን ወስዶ ለበረከት ዙፋንን ልንገላት ነው የሚል መልእክት አስቀመጠ ማለት ነው። ከዛም ባለፈ ደግሞ ትኬቷን የባንክ ትኬቷን ወስዶባታል ማለት ነው። እንግዲህ ወይዘሮ አቶ ክሮቤል ማለት ነው። ከዛም በኋላ ምን ይምጣልሽ፣ ምንድን ነው ለአንቺ ቆንጆ ምግብ ነው የሚያሰኝሽ እያለ እንግዲህ ሲጋብዛት አምሽቷል ማለት ነው። ነገር ግን ያን ጽሁፍ መጻፉን እሷ አላየችም። በረከትም ደግሞ ከኤልስዬ ጋራ ነበረ። ኤልሳ ጋራ ጥሩ ጊዜና ጥሩ አየር እየወሰዱ እኔም አየሩ ታየኝ እናንተ ንፋሱ ሲያምር አልኳችሁ። ቁጭ ያሉበት ንፋሱ ምናምን ሲያምር በረከትና እንትና ኤልሳ ማለት ነው። ከዛም በኋላ ቴክስቱን ሲያይ ከኤልሳ ጋር እየተጫወተ ቴክስቱ ሲደርሰው በጣም ደነገጠና በረከትም እየሮጠ ወደ ቤትም ሲሄድም ማንም የለም ከምኞቴ ውጭ ማለት ነው። ምኞቴ ዙፋን አልመጣችም ወይ ሲላት፣ አልመጣችም ትናንተ እንደወጣች ናት እኮ እናንተ እዚህ እንዳላችሁ እንደወጣች ነው አልተመለሰችም ትለዋለች ማለት ነው። ከዛም ባለፈ በረከት በጣም ተደነጋገጠ። ወይዘሮ ትዝታም አይዞህ እያለ ማጽናናት ጀመረ። ኤልሳም ሁሉም እያጽናኑት ዙፋን የመጣች ማለት ነው። ከዛም በኋላ ዙፋን የመታ ምንድን ነው ወንድሜ ምን ሆነህ ነው ምን ተፈጥሮ ነው ስትለው
ዙፋኔ እንደዚህ የሚል ቴክስት ደረሰኝ ብላ ስትለው ሲላት አይ በፍጹም አይሆንም ብላ ስትል ነበር ማለት ነው። ነገር ግን አቶ ክሮቤል እንደዚህ ሲያደርግ ትዝታ እየተከታተለችው ነበረ። ዙፋን ስትወጣም ትዝታ ተከትላ ነው የወጣችው። ተከትላ ወጥታ የምገባበት ቦታ አብራ ገብታ ከኋላ ሳታያት እየተከታተለ ሄዳ ከክሮቤል ጋር እንደምትገናኝም አውቃለች ማለት ነው። ምክንያቱም ለበረከትም ነግረዋለች ዙፋን በቀደም አንጥታ ካሳደረችው ሰው ጋር ነው የምትሄደው እያለ ስትለው በረከትም በፍጹም እህቴ እንደዚህ አታደርግም እያለ ከትዝታ ጋር ሲከራከሩ ነበር ማለት ነው። ነገር ግን ትዝታ እውነቷን ነው አውቀዋለች። ከቀደም ካዲያናት ከክሩቤል ጋር ነው የምትሄደው ማለት ነው። ከዛም ባለፈ ክሩቤል ጋር ሄዳ እንግዲህ አይታችኋል የሆነውን ነገር ትዝታ እያጮለቀች ስታይ ነበር ማለት ነው። ከዛም በኋላ ትዝታ ውይ በቃ ይሄ ልጅማ ዙፋንን አገባ ማለት ሙሉ ንብረቱን የነሱ አደረገው ማለት ነው። እንግዲህ በፍጹም ይሄንማ ማቋረጥ አለብኝ እንዳይጋቡ መሀላቸው ገብቼ እንቅፋት መሆን አለብኝ እያለ ትዝታም ስትል ነበር ማለት ነው። ነገር ግን አቶ ክሮቤል ማንንም ሰው ፊቱ ማገኘት አይችልም። በዚህ ጉዳይ ፊቱ ካገኘ ማንንም ሰው ከማስወገድ ወደኋላ አይልም። ምክንያቱም ለበቀል ነው የመጣው። ገንዘብ ፈልጎ ምንም ሆኖ ሳይሆን እነሱን ማሰቃየት የእነሱን ሕይወት ምስቅልቅሉን ለማውጣት ነው እንግዲህ የመጣው ማለት ነው። ከዛም ባለፈ ቤት ከሄደች በኋላ አይቼሻለሁኝ እኔ እንደዚህ ስታደርጊ ስትላ በፍጹም ትዝታ ዝም በይ እባክሽ እኔ ምንም አልሆንም እያለ ዙፋንም ነገሩን ቀለል አድርጋ ነው ያየችው ማለት ነው። እንግዲህ ዙፋን ሁሉም የቀረበው ሰው ሁሉ ወዳጅ መስሎ ነው የታያት። በነገራችን ላይ አንዳንዴ እኮ ብልጥ ሰው ሲያምን እንደዚህ ነው። በቃ ብልጥ ነን ብለው መጀመሪያ ላይ ሲሉ የነበሩ ሰዎች አንድ ሰው እጅ ላይ ሲገቡ በቃ እንደዚህ ነው የሚሆኑት። ምንም አቅም የላቸውም ማለት ምክንያቱም መጀመሪያ ሰይተውታል ብልጠታቸውን፣ ከዛ በኋላ ግን ይደክማሉ ማለት ነው። እና ብዙዎቻችሁ እዩት። በዚህ አጋጣሚ ብዙ ሰው አምናችሁ ቀርባችሁት ለበቀል ወይም ደግሞ እናንተን ዙሮ ሲጎዳችሁ እንግዲህ አስቡት ማለት ነው። እና ዙፋንም እንደዚህ አይነት ነገር ነው የገጠማት። እንግዲህ አቶ ክሩቤልም ደግሞ እበቀላችኋለሁ አልሰዳችሁም እያለ ሲል ነበር ማለት ነው። ከዛም ባለፈ በረከትን ምኞቴ ስታጽናናው አቀፍ አርጋ ስታጽናናው ወይዘሮ ትዝታ ትመጣና ወይኔ 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 በቃ በቃ ቁጭ በል ልቀቂው አንቺ ብላ እንግዲህ በረከትን ስታስለቅቅ ነበር ማለት ነው። ከዛም ባለፈ ዙፋኔ ምንድን ነው ብሎ ሲጠይቃት ወንድሟ ነገሩ ምንም አልመሰላትም። ዙፋን ሁሉን ነገር በቀላሉ ነው ማየት የፈለገችው ማለት ነው። ከዛም ባለፈ ኤልሳም ደግሞ ምን ሆነሽ ነው እንደዚህ የወንሹ ምንድን ነው ችግሩ ስትላትም መናገር አልፈለገችም። ከማን ጋር እንዳመሸችም መናገር አልፈለገችም። በረከትም ደግሞ እየተከነከነ ይገኛል ማለት ነው እንግዲህ ከዛም ምኞቴም ደግሞ በረከትን ይዛ ስታጽናና ነበረ። አይዞ ምንም አትሆንም እኔ አለሁላት እያለ ስታጽናናው ማለት ነበረ ማለት ነው። እንግዲህ ዙፋንንም ምኞቴ ዙፋንዬ ይሄ ነገር ግን እንደ ቀላል አትዩ። ምንድን ነው በቀደምም ወድቀሽ ተገኘሽ፣ ዛሬም ደግሞ እንደዚህ ተይ እባክሽ እንደ ቀላል አትዩ ስትላት ምኞቴ ምንም ችግር የለውም ለእኔ አታስቢ ስትላት ምኞቴም ደግሞ እሺ በቃ አንቺ ካልሽ እኔም ከጎንሽ ነኝ አለሁልሽ ስትላት ነበር ማለት ነው። ምኞቴም ትዝታ በነገራችን ላይ ማንንም ሰው ማግኘት አትፈልግም። ምክንያቱም እሷም ይመስላል በረከትን ለገንዘቡ ብላ እንደቀረበችው ነው የሚመስለው እንጂ እንደ ቤተሰብ ወይም ደግሞ ለባልነት እየፈለገችው አይመስልም አሁን ላይ ማለት ነው። ከዚያም በኋላ ምኞቴ በቃ አንቺ ነሽ እኔን በባለፈው መድኃኒት በርዘሽ ልገልኝ የነበረው አንቺ ነሽ እኔ እንደዚህ ስትላት አይን አይደለውም ብላ ሲያያዙ ዙፋኔ መታ ስትገለግላቸው ዙፋኔ ምንድን ነው ነገሩ ምን ሆናችሁ ነው ስትላት ዙፋን እያት እኔን ማንም የሚሰማኝ የለም ወይ ፈጣሪ እያለች እንግዲህ ወይ ፈጣሪ እያለች ጸጉሯን ብትን እያረገች ወይዘሮ ትዝታ እኔን የሚሰማኝ ሰው የለም በቃ እኔን ማንም አይሰማኝም እንግዲህ እያለች ስትል እኔ ዙፋኔ ይቅርታ ምንም አላልኳትም። ነገር ግን በቀደም እኔን ቁርስ እየበላሁ መታ ሂጂ ቃምጭልኝ ብላኝ ላከችኝ፣ አናጠበችኝ። የዛኔ መጥቼ ቁርሴን እቃውን የላከችኝን እቃ ታዝዤ መጥቼ ቁርሴን የጀመርኩትን ቁርሴን ስበላ እንግዲህ ጋሼ ጠራኝ። ጋሼ ጠርቶ ሲሄድ የተፈጠረውን ነገር አይተሻል። ስለዚህ ከሷ ውጭ ማንም ኩሽና የለም፣ ያናጠበኝም የለም፣ በሰላም እየበላው ነበረ ትላለይ ወይዘሮ ምኞቴም ማለት ነው። ትዝታም ደግሞ እዚህ ቤት እኔ ብቻ ነኝ ማለት ነው እና አንቺ ታመምሽና እኔ ያደረግኩት ማለት ነው ብርቱካንስ ብትወድ እንደዚህ ያደረገችው እያላይ ስትል ነበር ማለት ነው። በፍጹም ብርቱካን እዚህ ቤት እንዴት ብላ ትመጣለች እያላይ ዙፋኔም ስትል ነበር ማለት ነው። ከዛም በኋላ በቃ ትዝታ ይሄን ነገር እኔ በራሴ መንገድ አጣርቼ አንቺ መሆንሽን ካወቅኩት ከዚህ ቤት ጓዝሽን ጠቅልለሽ ትሄጃለሽ ስትላት
እሺ እኔ እስኳዚን ጠቅልል ሄድኩኝ እውነት ከሆነ ውሸት ከሆነ ምኞትንስ ምን ልታረጊያት ነው ዙፋን ብላ ስትላት፣ ዙፋን ደግሞ ምኞቴ ይቅርታ ትጠይቃለች ብላ ስትላት፣ አሃሃ እኔን የሚሰማኝ የለ እኔ የሚያዝንልኝ የለ ብቸኛ ናት ብላችሁ አይደል እንደዚህ የምትጫወቱብኝ እኔን እንደዚህ የምታደርጉኝ እያለች ትላለች ማለት ነው። ትዝታም ደግሞ በረከትን ለማጥመድ የማታረገው ነገር የማትሄድበት መንገድ የላትም። እንግዲህ በረከትም ደግሞ ሊጠመድያት አልቻለም። በነገራችን ላይ በቀላሉ ከእሷ ይልቅ ወደ ኤልሳ ነው ያዘመመው በረከት። ሁሉን ነገር ከኤልሳ ጋር ነው መገናኘትም ሆነ ማሳለፍም ሆነ ምንም ነገር ማድረግ መወያየትም ሆነ የፈለገው ከኤልሳ ጋር ነው እንጂ ከትዝታ ጋር አይደለም ማለት ነው። እንግዲህ በረከትም ቢሆን ታይ እህቴ ታይ ይህን ነገር አታድርጊ ካሁን በኋላ እባክሽ እያለ ዙፋንን ሲማለዲያ ሲማጸናት ይገኛል ማለት ነው። ዙፋን ነገሮችን ቀለል አርጋ ነው ያየችው እንጂ እንደዚህ ከበድ አርጋ አላየችውም። እንግዲህ ነገር ግን አቶ ክሮቤልም እንግዲህ ከአለቃው ጋር ደውሎ ጋሼ ነገሮችን ሁሉ እንዳልከኝ በጥበብ እየሄድኳቸው ነው፣ አሁን ሁሉ ነገር አብቅቶለታል እያበቃለት ይመስላል እያለ ሲል ነበር ማለት ነው። ወይዘሮ ዙፋን እንግዲህ አንቺን እጄ አስገብቼሻለሁ፣ በረከት ህይወትህን ሁሉ ሲኦል ነው ማደርገው፣ ምድርን እንድትጠላ ነው ማደርግህ፣ ኑሮህን ሁሉ ሲኦል ነው ማደርጋት እያለ እንግዲህ ሲዝት ነበር ማለት ነው አቶ ክሮቤልም። ከዛም ባለፈ ብርቱካን አለመሆኗን የሚታወቀው አቶ ክሮቤል ጋር ስትደውለት ብርቱካን እንዳትደውይልኝ እኔ ስፈልግ እደውልልሻለሁ ብዬሻለሁ አላልኩሽም እያለ ሲጮህባት ነበር ማለት ነው። ብርቱካንን ከዛሬ ጀምረሽ ስልኬ ላይ ብትደውይ እኔ አንቺን አያርገኝ እያለ ሲዝትባት ነበር ማለት ነው። ብርቱካንንም እንግዲህ ክሮቤልም እቅዱን ያሳካ ይመስላል። በነገራችን ላይ አላማውን ያሳካ ይመስላል። ምክንያቱም ዙፋንን በእጁ ካደረገ ምንም ነገር ያገኛል ማለት ይቻላል። ምንም ነገር ማጣት አይፈልግም፣ ያገኛል ማለት። ምክንያቱም ዙፋን በረከት በዙፋን ከመጡበት ሁሉ ነገር አሳልፎ ይሰጣል። ከዛም በኋላ ደግሞ ምንም ነገር የሚቀረው የለም። ሀብትም ይሁን ምንም ይሁን ይሰጥና እንግዲህ እነሱ ድህነት ላይ ወይም ደግሞ ጎዳና ላይ ይወጣሉ ማለት ነው። ምክንያቱም በዙፋን በረከት ምንም አይነት ድርድር የለውም በእህቱ፣ ዙፋንም ደግሞ በበረከት ምንም አይነት ድርድር የላቸውም እህታማቾቹ ወንድምና እህቶቹ ማለት ነው። ስለዚህ አቶ ክሮቤልም የተጠቀመው ይሄንን ነው። ትዝታን ማን ነው ዙፋንን ማጥመድ ነው። ዙፋንን አጥምዷታል። እንግዲህ በምንም ብሎ አጥምዷታል ማለት ነው ዙፋንን። ከዛም ባለፈ ወይዘሮ ትዝታ እንግዲህ ይሄ ልጅ ከሆነስ በባለፈው ያመጣት ሸኙ ልጅ ያመጣት ልጅ እስከሆነ ይሄንን ያደረገው በረከት ስትለው ዙፋን እንትና ትዝታ ትዝታ ክሮቤልማ እንደዚህ አያደርግም። ክሮቤል እኮ እህቴን ከሞቴ ያዳንልኝ ነው። እህቴ እኮ አንድ ነገር ሁናብኝ ቢሆን የዛኔ እሱ ባያድናት ኑሮ ሁሌም በእድሜ ዘመኔ ሁሉ እሳትና ጸጸት ውስጥ ነበርኩኝ። መኖሬን የምጠላበት ጊዜ ላይ ነበር የምሆነው። ነገር ግን እሱ በመኖሩ ዙፋንዬን አስጥሎልኛል ሲል ነበር ማለት ነው። እንግዲህ በረከትም ዙፋንም ትዝታም ደግሞ እያለ ምክንያቱም ትዝታ ያለችበት ምክንያቱ ሁሉን ነገር ስላየች እንግዲህ እኔ ነኝ እሱ መላኩን ቴክስቱንም ዙፋንን ልንገላት ነው ብሎ የላከውም ቴክስቱን እሱ ነው፣ ሁሉንም ነገር ስለተከታተለችው ማለት ነው። በረከት ግን ማመን አልፈለገም ትዝታም ደግሞ መናገር አልፈለገችም። ትዝታ ጋር አለ ነገሩ ሁሉ ነገር ትዝታ አውቃበታለች። እና ይህን ስትነግረው ምናልባት በረከት ትዝታን የሱ ሊያረጋትም ሊችል ይሆናል፣ አይታወቅም። ምክንያቱም ይህን ሁሉ ነገር የእህቱን ጥላት ወይም ደግሞ ሊበቀለው የመጣውን ሰው ለምን ዓላማ እንደመጣ ትዝታ ምናልባት ከነገረችው ትዝታን በዚህ ሊያቀርባት ይችላል ብዬ የራሴ ግምት ነው። እናንተስ ምን ትላላችሁ? ኮሜንት ላይ ያስቀምጡልኝ። ከዛም ባለፈ ትዝታ ወደ ውጭ ወጣ እንግዲህ ከክሮቤል ጋር ፊት ለፊት ሲገናኙ ጎረምሳው ልገጫኝ ነው እንደ ቀስ በል እንጂ ጎረምሳው እያለች ስትል ሀረ በቲቲ ሞት እያለች ትዝታም ስትል እንግዲህ ምንድን ነው የምትፈልጊው ብሎ መነጻሩን ብድግ አድርጎ ሲያናግራት በነገራችን ላይ አድንቄልሃለሁኝ ሁሉ ነገር ተመችቶኛል፣ ቴክስት አጻጻፍህ ስትለው ምንድን ነው የምታወሪው አንቺ ሴት ምንድን ነው የምታወሪው ሲላት ቀስ እንዳትድጠይ ቀስ ብለክ በቲቲ ሞት እያለ እንግዲህ ትዝታ ከዛም በኋላ ቴክስት መጻፍህን ተመችቶኛል ወድጄልሃለሁ ስትለው
የምን አባሽ ቴክስት ነው የምታወሪው ብሎ እንግዲህ አንቋት ነበር ማለት ነው። ወይዘሮ ትዝታንም እንግዲህ ኩሩቤል እየመጣበት አላማና እቅድ ያው የአባቱን በቀል ለመመለስ ቁጭቱን ለመወጣት ነው። ነገር ግን እንግዲህ ዙፋንን አጥምዷታል። መጨረሻው ደግሞ ምን እንደሚሆን ደግሞ እናያለን ማለት ነው። እንግዲህ ውድ ቤተሰቦቼ አብሬያቸው የቆየሁት እኔ አባይ ሚዲያ ነበርኩኝ። ላይክ እና ሼር ሳብስክራይብ እያረጋችሁ አበረታቱኝ። ለነባሮቹም ደግሞ እጅግ እጅግ አድርጌ አመሰግናለሁ ለምታበረታቱኝ ውድ ፋሚሊዎቼ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ሀገራችንን ሰላም እያርግልን። እንግዲህ ክፍል 25 እስከምንገናኝ ድረስ ኮረዳ ተወዳጁን ድራማ ይዤላችሁ እስከምመጣ ድረስ መልካም ቆይታ፣ ቸር ሰንብቱልኝ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ባይ ባይ።